ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከተገናኘን በጣም ቆየን ማለት ነው። ቪዲዮ ከሰራ 2 ወር ሊሆነኝ ነው ማለት ነው። በጣም ነው የቆየሁት። ምንም አልተመቸኝም ቪዲዮ ለመስራት ራሱ። ዳጣ ዛሬ እንግዲህ ይዘን ከተፍ ብለናል ማለት ነው። ዳጣ እንዳያችሁት ነው ክፍል 136 በጣም የሚያምር ክፍል ነው። በጣም ደስ የሚል ነው። እንግዲህ መድኃኒት እንግዲህ የድምጽ መቅረጫ አስቀምጣለች ማለት ነው። ዳጣ ክፍል በዛኛው አስቀምጠናታል። ሊቀበላት ሲል ነበረ ያለቀው ማለት ነው። በዛኛው ክፍል እንግዲህ ዛሬ ናታን ይዟታል ማለት ነው። ገብቶ በጣም ተናዷል ማለት ነው። ናታን እንግዲህ አማራጭ ስታጣ በመስኮት ወረወረች ማለት ነው። ወይዘሮ መድኃኒት እንግዲህ ሊደፍረኝ ነው እያለች ነው ማለት ነው። እንግዲህ ወይዘሮ መድኃኒት ደፈረኝ እያለች ነው ማለት ነው። ማርቲም ተንደርድራ ገባች ከውጭ ማለት ነው። ኤቢና ዳጣ ክብብ አድርገው ነይ ቁጭ በይ እያሏት ነው ማለት ነው። ነይ ቁጭ በይ እያሏት ነው ማለት ነው። እንግዲህ ኤቢም እየተጋገዘች ነው ለእናቷ ለእህቷ። የእናቷ ሀቅም ያሳስባታል። እውነት እኔ ኤቢ ተቀይራ በማየቴ በጣም ደስ ብሎኛል። ቤተሰቦቼ ለማንኛውም ለቤቴ አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ ማለት ነው። እና ብዙ ወንዶች እንደዚህ አለ ሚስጥር አላቸው ማለት ነው። እንደዚህ አለ ሚስጥር ዛሬ ወደ ውጭ ወጥቼ ነበረ። ለዛ ነው ቀርጬ እና በጣም ነው ደስ የሚለው ማለት ነው። እንግዲህ መድኃኒት በመስኮት ወርውረዋለይ። ድምጽ ማቅጃውንም እንግዲህ ውሃዬ ልትቀጠቅጠው ስትል ተፈናጥሮ ጠፍቷል ማለት ነው። ውሃ ደግሞ ከጓደኛዋ ጋር ሄዳለች ልትበላ ምሳዬን ልበላ ነው ብላለች። ውሃና ባረገኝ እላለሁ አንዳንዴ። እንግዲህ አቶ ደረጀም መጣ ማለት ነው። ምን ሆናችሁ ነው ሲሉ ደፍሮኝ ነው ብላለች ማለት ነው። ናታንም አውቆ ሳያገኘው አገኘሁት ብሏታል ማለት ነው። እከሰዋለሁ ደፍሮኛል እየከሰዋለሁ እያለች ነው ማለት ነው። እንግዲህ ሶስቱም ተባብረዋል አንዱ ነዋል ማለት ነው። ወይዘሮ ማርቲም እንግዲህ ግራ ገብቷታል። በጣም ግራ ገብቷታል። ምንድን ነው እያለች ነው ማለት ነው። እንግዲህ ዘበኛውም ምንድን ነው ችግር አለ እንዴ ምናምን እያላት ነው ማለት ነው። ለዛይ ደግሞ ቤቱ ሊታመስ ነው እስካልተመለከተን ድረስ እስካልተጠራን ድረስ አይመለከተንም። እከሌ ይሄን አያችሁ አይታችኋል ሰምታችኋል ነበራችሁ ስትባሉ ብቻ ነው እንጂ ደርሰን ዝም ብለን ተመሬት ተነስተን እከሌ ሳንጠራ ቤት ሳንላክ ወዴት ማለት የለብንም። እና ቤተሰቦቼ ሁሉም ነገር በህጉና በስነ ስርዓቱ እንትን ሲሉ ማለት ነው። እንግዲህ ያደረገች ትልቅ ሴትዮ ናት። እሷ ምንም ዝም ብላ አትናገርም እያለ ማለት ነው። እንግዲህ የቤም እንግዲህ ወደ ውጭ መውጣትሽን ተይ እያላት ነው ናታን ማለት ነው። ናታን ተይ በትልቁም በትንሹ ወደ ሀገር እያላት ነው። ይሄ ግን ገምታል ዳጣ ትተዋለች እና ይህን ያደረገ ነው ማስበውና መቼ ነው የሚነግራት? ደረጀ መቼ ሊነግራት ነው? ጸጥ ያለ እስከ መቼ ነው? ምን እስከሚመጣ ድረስ ነው ጸጥ ብሎ እንደዚህ ልጆቹንም እየተሰቃዩ እየታመሱ ያሉት ማለት ነው። እና እንግዲህ ዘበኛውም እንግዲህ በእሷ ፍቅር ኩትት ብሏል። ግን እሷም ወደዋለች እሱም ወዷታል ማለት ነው። ውሃዬ በጣም ነው ደስ የምትለኝ። አንዳንዴ እሷን ባረገኝ እላለሁ። በጠዋት ተነስታ ጥላዋን ዘርግታ ማለት ነው ፏፈሽ እያለች ነው ማለት ነው። ምንድን ነው እየተባለች ነው ማለት ነው። ነይ እያላት ነው ዘበኛው። ለሊት ተነስተን እንፈልገዋለን ምናምን እያሉ ነው። እና ቤተሰብ ምን እንደው ታውቃላችሁ? አንድ ስህተት አለ። አንድ ስህተት ይኖራል። አንድ ስህተት አንድ ቀን መሳሳት አለ። 2 ቀን ሆነ የዚህ ሰውዬ። አንድ የተሳሳተችው እሷ ናት። 2 የተሳሳተው እሱ ነው። አንደኛ እሱ ተሳሳተ፣ ሁለተኛ ደግሞ እሷ ተሳሳተች።
እንግዲህ ዋየም እንግዲህ ጥለዋን ይዛ ሸንቀጥ እያለች ነው። ጭንቅላቴን አሞኛል እያለችው ነው ማለት ነው። ለገዜ አንቺ ፈጥሮ የረሳሽ እያላት ነው ማለት ነው። ገዜ የገጠሩን አረሳም ፈጥሮ የረሳሽ እያላት ትናንትና የረሳ አንዳንዴ እኮ እንደዚህ ለውሃ ሁሉም ነገር ይገለጽለታል። ምክንያቱም ከምንም ነገር ነፃ ናቸው እነሱ። ከዛ ብድግ ብላ እየፈለገች እያለ ስንት የተንከራተቱበት ስንት ነገር የለፉበት ሳያገኙት ውሃዬ ፈልጋ ሳት እንደው በቃ ወደዛ ወደዚህ ስትል አላገኘችውም መሰላችሁ። እኔ በጣም ነው በቃ እኔ እናታለች ይገባል ብዬ ነበረ። እንግዲህ ውሃዬ ለማን ብትሰጠው ጥሩ ነው? ለማን ብትሰጠው ጥሩ ነው? በጣም የተናደድኩበት ማለት ነው። ለመድኃኒት ሰጠቻት። ይሄ ነገር እንግዲህ ምን ሊሆን እንደሚችል አስቡት። መድኃኒት እውነት ራሱ ትክክለኛ ከሆነ ከውስጥ ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ህዝቡ ባለው ከተገናኘን በጣም ቆየን ማለት ነው። አሰማችሁ ታያላችሁ። 12 ወር ሊሆን ማርቲ ባለችበት ነው የምታሰማው። በጣም ነው የቆየሁት። ምንም አልተመቸኝም። ይሄኛው የቀጣይ ክፍል በጣም ነው ጉጉት ምጣ ዳጣ ዛሬ እንግዲህ ይዘን በጉጉት እንጠብቀዋለን። እኔ ለራሴ እጠብቀዋለሁ ማለት ነው። ቀጣይ ክፍል 36 እመጣለሁኝ። አበረታቱን። የልጆቿ ናት ዩቲዩብ ነው። በጣም ደስ የሚል ማለት ነው። እንግዲህ ሰዓት አዳንቶኛል። ባካችሁ አበረታቱኝ። ይኸውልኝ 3 ደቂቃ ማስቀምጣለሁ ማለት ነው። ይኸውልኝ ኮሜንት አድርጉልኝ። ቤተሰቦቼ በራሳችን ማለት ነው በዛኛው ክፍል እንመጣለን። እንግዲህ ዛሬ በሰው ቤት ነው ቪዲዮ ለመስራት እኮ አይመችም። ይኸው እኔ ከሰራሁ ይዟታል ማለት ነው። ገብቶ ላይ በ1 ሰዓት 2 ሰዓት ዝም ብዬ እቀመጣለሁ። ክፍት አድርጌ በጣም ተናዷል ማለት ነው። እና ሰዓቴን አነሳብኝ። እንግዲህ አማራጭ ስታጠበ መስኮት ወረወረችው። ዝም ብዬ ከሚቀመጥ መድኃኒት ነው ይብላችኋለሁ ውዶቼ። ሰላማችሁ ብዝት ይበል። እንግዲህ ሊደፍረኝ ነው እያለች ነው ማለት ነው። እንስራ አብረን እንደግ እንገዳለን። እንግዲህ ወይዘሮ መድኃኒት ዋጋ የለውም ሰው ካለ ሰው ዋጋ ደፈረኝ እያለች ነው ማለት ነው። ማርቲን ተንደርድራ ገባች ከውጭ ማለት ነው። ይዤ እመጣለሁ ኤቢና ዳጣ